ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ ሼር ሰብስክራይብ ያደርጋችሁ ጀምሩ ቤተሰቦች ብሩኬ ያስነካችሁ ነገር አለች እዩ ብሩክን ያስነካችሁ ነገር አለ እንጂ በጤንነቱ እንደዚህ ሊሆን አይችልም በምንም ታምር አሁን ቤት የተከራየላት ከሆነ ቀጣይ መኪና ነው ማለት ነው ቀጣይ ስልክ ነው ላይሚ ሲደረግ የነበረውን ነገር ለራሷ እንዲደረግ እንደምትፈልግ እናቃለን ባይዛወይ ኢየሩሳሌም ወደ ብሩክ ህይወት የመጣችው አባትነቱን ፈልግ አይደለም ልጁ እሱ አይደለም ግን ደግሞ ላይሚ ሲደረግ የነበረውን በሙሉ ለሷ እንዲደረግ ትፈልጋለች ስለዚህ ይሄን ለማድረግ ደግሞ ያስነካችሁ ነገር አለ ብዬ አስባለሁ ጨረቃ ቤተሰቦች ያስነካችሁ የሆነ ነገር ተብትባ አለ ብዬ አስባለሁ እንጂ እኛ የምናውቀው ብሩክ ያ የሚያስበው ብሩክ አሁን ላይ ለሚጨረቃ ቤተሰቦች እናንተ በዚህ ጉዳይ ምን ትላላችሁ ይሄን ቪዲዮ ሼር ያደርጋችሁ አድርሱላችሁ ላይ ነው ብሩኬ እኔ ግራ የገባኝ ምንድነው ትናንትና ነው ያውስ ጠብቅ የነበረው ምንድነው በቃ ዶክተሩን እውነታውን እንዲያወጣ አድርጎ እኛ ለካ ስንፈልፍ እሱ እውነታውን አወጣ በቃ እውነታውን ሊያመጣ ነው ብዬ አስቤ ነበር ግን የጠበቅነውን ሌላ የሆነው ነገር ሌላ እኔ አልጠብቁም ቤተሰቦቼ እናንተ ከጠበቃችሁ ኮሜንት ንገሩኝ አልገባኝም ማለት የሆነ ያስነካችሁ ነገር አለ በዚህ መሃል ግን አይሚ እየተጎዳች ነው ጨርቃ ቤተሰቦች አይሚ በጣም እየተጎዳች ነው እመኑኝ ቤተሰቦች አንዳንዴ ባቄላ እያራረ ይስቃል ቤተሰቦች አይሚ ውስጧ እሺ ባይዛወይ ትናንትና ብዙ ሳይና አሳይተዋለች እየቀናው ነው ብለዋለች ለይሄ ነገር እኮ ለኛ ልጅ የሚገባ ነገር ነው ብለዋለች ባይዛወይ አንዳንድ ነገሮችን ቀጥታ መናገር አለብን ብዬ አላስብም አይሚ በተዘዋዋሪ እየነገረችው ነው ብሩክ እየገባው አይደለም እንጂ የራሴን ህይወት እየገደልኩ እኮ የሷን እያሳመርኩ ነው ብለዋለች ከዚህ በላይ ምን ትበለው ባይዛወይ ብዙ ሳይን እያሳየችው ነው እኔ ደግሞ በጣም የገረመኝ የጨረቃ ቤተሰቦች የፍጹም ነው የጓደኞቹን ይገረመኝ ማለት ሁሉም ሰው ልሷን እዩን ተቀብለዋታል ምን እየተካሄደ ነው ሌላኛ ማናውቀው ነገር ካለ ወይ ንገሩን በግልጽ እውነቴን ነው እስቲ እኔ የሆነ በጣም ያስተዋልኩት ነገር አለ እሱን ቪዲዮ ላሳያችሁ በቃ ግልጽ ለጭጭዋ ምናምን ያልክ ነበርኩ ከርከኝም እኮ ምን አንደኛ ላይሚ ሳይነገር ምንም ነገር መደረጉ ልክ ነው እያላስብ አይሚ ማወቅ አለባት ብዬ አስባለሁ ምንም ነገር ሲካሄድ አይሚ ማወቅ አለባት ይሄን ነገር ስታስብ አይሚ ማወቅ ነበረባት መስማት ነበረባት ዝም ብለህ ብቻ መወሰን አለብህ ብዬ አላስብም ብሩኬ ምክንያቱም እዚህ ጋር እወድሻለሁ አፈቅርሻለሁ እኔ አንቺ ነኝ እስካልካት ድረስ ምንም ነገር መደባበቅ የለባችሁም ኢቨን የዴኒንን ጉዳይ ሲጀምሩ እኮ ምንም ነገር አንደባበቅም እርስ በርስ ጎን ለጎን እንተባላችሁ ነበር አለ ግን እሺ ያሉንም ግን አሁን ላይ ግን ይሄን ትልቅ ነገር ውሳኔ ነው ባይዘዌ በትዳር ዓለም ውስጥ ብትሆኑ ይሄ ትዳር የሚያፋርስ ነገር ይጨርቃ ቤተሰቦች ቤት መከራየት ለሌላ ሴት ለዛውም ልጅ ነች ለተባለች ሴት ቤት ተከራይቶ እንቺ ማለት ትልቅ ነገር ነው ቤተሰቦች እና እኔ አልገባኝም ብሩኬ ወዴት እያመራ ነው ምን እያደረገ ነው ሐሳቡስ ምንድነው አልገባኝም ጭራሽ እናንተ የገባችሁ እስቲ ኮሜንት ላይ ገሩ ቤተሰቦች አንቺም ሰርፕራይዝ ላድርግልኝ አሁን በምን መንገድ ነው እስቲ ቤተሰቦች አይሚ በዚህ ጉዳይ ሰርፕራይዝ የምትሆነው እንዴ ለሷ አይደል የገዛላት ወይ ደግሞ ለሷ አይደል የተከራየላት እሷ ደስተኛ የምትሆነው ለምንድን ነው እስቲ እንደሊና ስናስበው ወይ ደግሞ እንደተማረ ሰው ስናስበው ይሄ ነገር እንዴት ነው አይሚን ደስተኛ የሚያደርጋት በምን መንገድ በምን ወይ ደስተኛ ያደርጋት ውስጧ እየቆሰለ ዝም ልትል ትችላለች ብሩኬ እኔ ግን ዝም አልልም እናገራለሁ እኔ ብሩኬ እወድሃለሁ አከብርሃለሁ እስታጠፋ ግን እንደ ወንድም እመክርሃለሁ እገጽሃለሁ እናንተ ደግሞ የኔ ቪዲዮ ሼር ኮፒ ሊንክ ላይክ እያደረጋችሁ ማድረስ ግዴታ አለባችሁ ቤተሰቦቼ የጨረቃ ቤተሰቦች ማለት ዝም ብሎ አይደለም ባይዘው እዚህ ጋር እኔ ሳወራ እናንተ ማድረስ አለባችሁ ቤተሰቦቼ ስለዚህ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ አድርሱ ይላል ላይናል ብሩኬ እንዴት ብሩኬ ይሄን ነገር አሁንም ቢሆን ኢቭን አንተ ያሳሰበክ ያለው ምንድነው ትቀበለኛለች አትቀበለኝም ብለህ እንዴት እንደዚህ ታስባለህ ሲጀመር አትቀበልካ ማነች እሷ እንዴ እና እኔም የምፈልገው ይሄንን ነገር ነበር ባይዘው አይሚ ከጎን የሆነች ያለችው እኔ እንደሚመስለኝ ከሆነ ከልቧ ከሆነ እኔ ደስ ይለኛል ግን ልጅቷን የዩ ልጅ ግን አልቀበልም ከልቧ ከሆነ ደስ ይለኛል ግን አይመስልም አናገሯ ከጎን ላይ የምትልበት ወይ ልክ አይደለም ሴት ልጅ ነች ትጉደል ሴት ልጅ ስስነች እውነቴን ነው ብሩክ አይሚን እያጣት እየርክ ነው ሙሉ ለሙሉ እያጣት እየገፋት እየርክ ነው ይሄ ነገር ደግሞ ለአንተም ላይም አይበጅም ከአይሚ ጋር መቀጠል የምትፈልግ ከሆነ ከዩ ጋር ለነገር አቋርጥ እውነታውን እንዲወጣ አድርግ
ዲኒኑን አስመርምር። እማይሆን ነገር ውስጥ አትግባ እባክን። ማልቀና እኮ ነው። እኔ ራሱ ለልጄ መቅናት ልጀምር ነው። በቃ እዚህ ያኮ ነገረችው እኮ በቃ የሆነ ትንሽ ሳይን እኮ አሳየችክ። በቃ እኔ ራሱ ልቀና ለልጄ እንግዲህ አይሚ እርጉዝ ነች ተብሏል አይደለ? ስለዚህ እሷ ቀን ነው እያለች ነው። በተዘዋዋሪ በቀጠኩ ቀን ነው ብሩክ ይደብረዋል ካለች አንተ ሊደብክ ነው ሊከፋክ ነው ድጋሚ ሊጣሉ ነው። ስለዚህ ያን ነገር ስለማትፈልግ እያለች ውስጧ እያለች ነው። ይሄ መሆን የለበትም። ብሩክ ያን እንዲንቃ እንዴ እያረክ ያለው ነገር ሙሉ ለሙሉ ልክ አይደለም። ኢየሩሳሌም ምን እንደስነካችክ አልገባኝም። ምንድነው ያስነካችክ? ኢየሩሳሌም ምን ብታስነካክ ነው እንደዚህ ፍዝዝ ያልገው? ሁላችሁም ፍጹም በራሱ እኔ ደስተኛ ነኝ ያባረከው ነገር ምናምን እንዴት ነው ደስተኛ የምትሆነው? ባይዘዌ ብሩክ እኮ ልጁን ሲቀበል እኮ ምን እያለ መሰላችሁ? በሰዋሪ እኔ አይሚ ላይ ማግጫ አለው ሊያ ልጅ አለኝ እንዴ ሁለት ሚስት ሊኖርክ ነው? አልገባኝም። እኔ በህይወቴ ማን ነው አይሚና ብሩኬ አንድ ላይ እስከሆኑ ድረስ ኢየሩሳሌምን በእነሱ ህይወት ውስጥ በእነሱ ቪዲዮ ማየት አልፈልግም። ቤተሰቦች ይሄ የኔ አቋም ነው። እስቲ ከኔ አቋም ጋር የምትሆኑ ሰዎች ኮሜንት ላይ ሀሳባችሁን አንዳንድ ቁጥር እየጻፋችሁ አሳዩን። ቤተሰቦች ቅናት የለብኝም ማለት ቅናት ስለ መጥፎ ቅናት አይደለም እኮ። አሁን እዚህ ጋር መጀመሪያ ቀናው ብለው ልቀና እያሰብኩ ነው ብለው ግን የሆነ ያን ነገር ለማስተባበል ነው ይሄን ያወራችሁ። በቃ መጥፎ ቅናት አይደለም ግን ያው የሆነ ያስቀናል። አይሚያችን ያስቀናል። እውነትሽን ነው ያስቀናል። እንዴት ነው የማያስቀናው? እኔም ቢሆን ቀናለሁ። እኔም ቢሆን ቀንቻለሁ። ለምን ይሄ ይሆናል? ይሄ መሆን የለበትም በምንም ተአምር። ብሩኬ እያረክ ያለው ነገር አይሚን እያጣት ነው እንጂ ከአይሚ ጋር ያለን ግንኙነት ለማሻሻል እያረክ አይደለም። ከጨረቃ ቤተሰቦች ጋርም ያለን ነገር ለአንተ የነበራቸውን ፊሊንግ እያሳጣቸው ነው። ለአንተ የነበራቸውን ስሜት እያጡ ነው። ይሄ እንዲሆን አታርግ። በቃ እንዴ ባይዘዌ ደግነት ልካለሁ። ይሄ ደግነት አይደለም፣ የዋህነት አይደለም። ቤተሰቦች ይሄ የሆነ ያስነካች ነገር አለ እንጂ በምንም ተአምር ብሩክ ይሄን ነገር ሊያደርግ አይችልም። አይከፋኝም አልኩ እኮ እንዴ። ቢከፋኝ እንደዚህ ሆናለሁ እንዴ? ደስተኛ እኮ ነኝ ከሚገባው በላይ። አይ እኔ አይመስለኝም ቤተሰቦች። አይቢ በምንም ተአምር ደስተኛ እየሆነች አይደለም። በምንም ተአምር እኔ እውነቴን ነው። ማንኛውም ሴት አምታችሁ ብትጠይቁ እስቲ ይሄ ነገር እስቲ ቆይ ሁላችሁ ዝም ብሉና ይሄን ነገር በእናንተ ሆናችሁ አስቡት። በቃ ይሄን ጉዳይ አይሚ ጋር እየተፈጠረ ያለውን ነገር ጉዳይ በእናንተ ህይወት አድርጋችሁ አስቡት። ያን ወንድ ትቀበሉታላችሁ? አብራችሁ ትሆናላችሁ? እስቲ ንገሩኝ ሳትዋሹ። የሁላችሁንም ስሜት ንገሩኝ ቤተሰቦች። አትቀበሉም ቤተሰቦች? ለምንም አትቀበሉት? ከባድ ውሳኔ ነው። አይ እንዴ ከእናንተ ጋር ሆኖ ያ ወንድ ከሌላ ሴት ጋር ልጅ አምጥቶ ጭራሽ ቤት ተከራይቶ ሳይክል ገዝቶላት ለልጅቷ ብዙ ነገር እያደረገ ለእሷ ኢንቨስት እያደረገ ነገ ላይ መኪናና ስልክ ለአይሚ ሲደረግ የነበረው እንክብካቤ እንደማይደረግ በምን እርግጠኛ እንሆናለን? እኔ እንደዛ ነው ያሰብኩት ትናንትና። ለምን እንዴ እኔ ብሩኬ ይቅርታ አድርግልኝ እያረክ ያለውም እና እየሄድክበት ያለው መንገድ ልክ ነው ብዬ በታምር አላስብም። እኔ ከአንተ ጋር ስጣላ ብቻ ነው የሚከፋኝ። ሀሳብ ያዘኝ እንደሆነ ታውቂያለሽ። ትቀበለኝ እየመሰለኝ አይደለም። ኧረ እባክህ ጭራሽ አሁን እሱ ሀሳብ ያለው ምንድን ነው? ትቀበለኛለች አትቀበለኝ የሚለው ነገር በጣም አሳስቦታል። ምን ማለት ነው? አትቀበልካ እንዴ ባይዘዎች ስመረዩ የገንዘብ እጥረት የለባትም። ቤተሰቦች ኢየሩሳሌም የገንዘብ እጥረት የለባትም። እሷ የምትፈልገው አይሚና ብሩኬን አጣልታ ብሩኬን የራሷ የማረጋ እቅድ ነው እንጂ ያላት ያንተን ገንዘብ ያንተን ቤት ያንተን ምናምን አንም አትፈልግም። ልንገራችሁ እኔ እርግጠኛ ነኝ ኢቨን በዛሬው ቪዲዮ ድንገት ቤቱን አልቀበልም ልትል ትችላለች ብዬ አስባለሁ። እኔ የምፈልገው አባትነትን ነው አንተነትን ነው ምናምን ልትል ትችላለች። ለማሳማመጥ የምትፈልገው ብሩኬና ብሩኬን ብቻ ነው። እውነቴን ነው። እሷ ምንም አልቸግራትም። ኦን ብለ የመጣችው አይሚና ብሩኬን አጣልታ ብሩኬን የራሷ ለማድረግ ነው። ቤተሰቦች ይህንን የማደርገው እኔ ለእዩ ሳይሆን ለልጄ ብዬ ነው። ይሄ የማይመስል ነገር እኮ ነው። ለልጅ አትበል ብሩኬ። ልጅ አይደለችም። በምንም ታምር ያንተ ናት መስልም። ያንተ ልጅ አይደለችም። ሊናም ያውቀዋል፣ እኔም አውቀዋለሁ። የጨረቃዊ ሰዎችም ያውቁታል። እንዴ ወይ ሌላ ነገር ያረከው ወይ ደግሞ አርጋው ከሆነ ይሄን ነገር ወይ ደግሞ አልገባኝም። እኔ ያረክ ያለበት መንገድ እየሄድክበት ያለው መንገድ ግን በሙሉ ስተት ነው። የጨረቃ ቤተሰቦች እና እኔ በምንም ታምር ይሄን ነገር እኔ ልቀበል አልችልም። በምንም ታምር እኔ ለልጄ ነውና ለዩ አይደለም ምናምን። ቤቱ ላይ ማንም ትኖረው እዩ ነች እኮ ትኖርበት። ሁለት ደግሞ እቺ ልጅ ትክክለኛ አባቷን ማወቅ አለባት ብዬ አስባለሁ። እየተሰደብክም የሆነ ለአንተ የማይሆን ስም እየተሰጠህም ይህን ሁሉ ነገር እያደረግክ ነው። ልጅህ በደስታ እንድታድግ በጣም ደስ ብሎኛል። እኔ ግን እሺ አሁን ፍጹምስ ምን የሚሉት ነው? እሺ
ፍጹም ምንድን እያረክን ያለው ባይዘዌ ወንድምን ገደል ውስጥ እያስገባው ነው ይታወቃል። ብሩኬን ገደል ውስጥ እየከሰትከው እንደሆነ ግን ይታወቃል። ጥሩ ነገር እያረክ እኮ አይደለም። ወለይ ይሄ ደግነት አይደለም። የጨረቃ ቤተሰቦች ደግነት እንደዚህ አይደለም እንዴ። እዚህ ጋር ዋናው የህይወቱን ሰው እያፈረሰ እንዲህ ነው ሌላ ህይወት የሚገነባው። አሁን ብሩኬ እያረግ ያለው ምንድነው? የአይሚን ህይወት እያፈረሰ የእሱን ህይወት የእዩን ህይወት ደግሞ እየገነባ ነው። ትናንትና ብሏለች የኔን ህይወት እኮ ገደል እየከተትኩ ነው የእሷን ህይወት እያቀን ያለሁት ምናምን ብለስ ነበር አይሚ። ልክ ነች እንዴ። የእሷን ደስታ እያጨለመች ነው። ለእዩ ደስታ ከጎን እያለች እያረረች እየቆሰለችን ቢሆን ከጎን ያለችው። ይሄ ነገር ደግሞ ልክ አይደለም። ደስ አይልም ብሩኬ፣ እውነት ደስ አይልም። እኔም እንደ ጤነኛ ሰውኝ ሳስበው እያረክ ያለው ነገር ደስ አይልም። በቃ እኔም ከጎኔ እንደሆንሽም እንዲህም በማድረጌ እንደምትኮሪብኝም ተስፋ አደርጋለሁ። አንዳንድ ሰው ተነስቶ ይሄ እንዲህ ያደረገ ምናምን ብሎ የማይሆን ነገር አሁን ይሄን በማድረጌ ራሱ ብዙ ነገር እንደሚመጣብኝ አውቀዋለሁ። ግን ይሄ እንደሚመጣብህ ካወቅ ለምን ታደርጋለህ? ለምን ታደርጋለህ? ለምን ብሩኬ ይሄ ሁሉ ነገር እንደሚፈጠር ካወቅ ለምን ታደርገዋለህ? ማንም የጨረቃ ቤተሰብ ይሄን ነገር እንደማይቀበል ታውቃለህ። እዩን በምንም ተአምር ልንቀበላት እንደማንችል ታውቃለህ። ለምን ታደርገዋለህ? እና እንደዛ ከሆነ እያወቅሁ እኮ ነው እያደረክ ያለው እንዴ። ይሄን ከማድረግ ዴኒኑን ብታደርግ አይሻልም እንዴ? ለዚህ ቤት የቤት ኪራይ 10 ሺና 20 ሺህ ከምከፍል ዴኒኑን አዲስ አበባ ወስደህ ብታስመረምር አይሻልም? አይሻልም ነው። እኔ ምንም አልተዋጠልኝም። ባይዘው ነገ ላይ ደግሞ ኢየሩሳሌም አንተ ቤት አዲስ አበባ መታ እኔ እዚህ ቤት ነው የምፈልገው ብትልስ ምን ታደርግ ነው? አይ በቃ ለልጄ ስል ልጎዳ እዚህ አንድ ክፍል ልስጣት ልትል ነው? በዚያ አካሄደ እንደምትል እኔ ምንም አልጠራጠርም። በዚያ አካሄደ ሌላም ነገር እንደምገዛን እኔ ለልጄ ጤና ጣቢያ ስትመላለስ በእግሯ እንዳትሄድ ብለህ መኪና እንዳገዛ ነው የምፈራው። እኔ እንደዛ እያሰብኩ ነው ሰዎቼ። ምክንያቱም ብሩኬ እየሄደበት ያለው መንገድ እንደዛ ነው ይመስለው እንዴ። እዚህ አጋጣሚ ደግሞ የሃይሚ እርግዝና ተረስቷል። ባይዘው የሃይሚ እርግዝናማ እኮ ሙሉ ለሙሉ እኮ ዝም አላችሁት። ምንም የለም፣ ወሬ የለ። አሁን ላይ ምንድን ስለ ወሬው ትኩረቱ ለእዩ ልጅ ነው። ልጅ እያልክ እሷ ጋር ያለው ስለ ሃይሚ እኮ ተረስቷል እኮ ብዙ ነገር። ይሄ ግን መሆን የለበትም ብዬ አስባለሁ። ቅድሚያ ለሚስትክ ነው። ምንም ነገር ስታደርግ ደግሞ ማማከር አለብህ ብዬ አስባለሁ እንደኔ። እና ኢየሩሳሌም ግን ያስነካችክ ነገር አለ እንጂ በጤንነት እንደዚህ አይነት ውሳኔዎች ታደርጋለህ ብዬ አላስብም። የኔ ሀሳብ አስተያየት ይሄ ነው። ቤተሰቦች በጣም ተናድጃለሁ፣ በጣም ቆስያለሁ። እኔም እንደማስብ አላቅም ማለት እኔ ከብሩኬ ነገር አልጠበቅኩም። ብሩኬ እንደዚህ ያደርጋል ብዬ በታምር አላሰብኩም ነበር። የሆነው ግን ሆኗል። አሁንም ቢሆን የእናንተን ሀሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። የጨረቃ ቤተሰቦች እናንተ ማሰባችሁን ጻፉ። ይህን ቪዲዮ ላይክ፣ ሼር እያደርጋችሁ ለብሩኬ አድርሱልኝ። ቤተሰቦች ለፍጹም ለመላው ጓደኞቹ ራሱ እሱን ከማንቃት ይልቅ እሱን ገደል እያስገቡት ያሉትና ይሄ ነገር ልክ ነው እያላስብም። ይሄ የኔ ሀሳብ አስተያየት ነው። አይሚ ግን እየተጎዳች ነው። ቤተሰቦቼ አይሚ በጣም እየተጎዳች ነው። ከምታስቡት በላይ አይሚ እየተጎዳች ነው። ልክ ላይ ሆነ ጥሩ ላይ አይደለም ያለችው። አይሚ እየተጎዳች ነው። ስለዚህ አሁንም ቢሆን ብሩኬ እባክህን ለአይሚ ጊዜ ስጣት። ለአይሚ ሀሳብ አቅርብላት። ይሄን ላደርግ ነው ጥሩ ነው ወይ? እሺ ራሱ ብትልክ ስለዩ ጉዳይ ባይዘ ወይ እያረረችና ውስጧ እየቆሰለ ነው እንጂ ከልባ ነው እያላስብም። የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። መልካም ምሽት ይሁንላችሁ።